ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ዜናዎችን ልናደርሳችሁ ተገኘን። አድማጮች ለእናንተ ይመጥናሉ ያልናቸውን መረጃዎች ስለ ማንቸስተር ዩናይትድ ብቻ በምትሰሙበት ማንቸስተር ዩናይትድ ኢትዮጵያ ገጻችን ተገኘን። በርከት ያሉ ዜናዎችን ይዘንላችኋል። ከዛሬ ዜናዎቻችን መካከል ለብሔራዊ ቡድን የተጠሩ የዩናይትድ ከዋክብቶች እየተቀነሱ ነው ያሉት። አሁን ደግሞ አንድ ተጫዋች ተቀንሷል ከብሔራዊ ቡድን ተብሏል። በእርግጥ የተጠራ ተጫዋች አለ። ማን ነው የተቀነሰው ልጅ? እሱን መረጃ ትሰማላችሁ። ከዛ ውጪ በዩናይትድ አሁን በከፍተኛ ደረጃ ሂሳብ ወጥቶበት ፈርሞ ግን ክለቡን ያልጠቀመ አንድ ተጫዋች ነገር ግን በአሞሪም እጅግ በጣም የሚወደዱበት ተጫዋች ተመልሷል ተብሏል። ነገ ቤንች ላይ ይቀመጣል ብለውናል። አማድ ዲያሎም ሳይጠበቅ በጣም በፍጥነት ወደ ሜዳ ይመለሳል ተብሎ ተገልጿል። ይሄ ያልተጠበቀ መረጃ ነው። መቼ ይመለሳል ሰሙታላችሁ። ከዛ ውጭ ከዝውውሮች ጋር በተያያዘ ፋብሪሶ ሮማኖ በጣም ብዙ ዝርዝር ጉዳዮችን አውጥቷል። ኮንዳ ለምን ወደ ዩናይትድ አልተዘዋወረም? በቂ የሆነ ምላሽ ተሰጥቶበታል። ምክንያቶቹ በዝርዝር ተቀምጠዋል። አሳማኝ ይመስላሉ። ከዛ ውጭ ደግሞ በቀጣይ ክረምት ላይ አራት ተጫዋቾችን ያስፈርማሉ ብሎናል። እነኛ ቦታዎች የት ናቸው ትሰማላችሁ። ከ8 እስከ 10 ተጫዋቾችም ዩናይትድን ይለቃሉ ተብሏል። እነማን ናቸው የሚለቁት በዝርዝር የተያዙት ተሰሙታላችሁ። የሃሪኬን የዩናይትድ ጉዳይ አሁንም ክፍት ነው ተብሏል። ባየር ሙኒኮች ተጫዋቹ መንገድ ላይ አይቆሙም። ልጁ መልቀቅ ከፈለገ ኮንትራቱ ላይ የቀረበው ገንዘብ ከተከፈላቸው ሊለቁት ፈቃደኛ ናቸው ተብሎም ተነግሯል። ሪዮ ፈርዲናንድ ግን ከጊዮኬሬዝ ይልቅ ዩናይትዶች የኦስሜሄንን ዝውውር እንዲያፈጥኑት እፈልጋለሁ፣ እሱን እመርጣለሁ ሲል ተናግሯል። የተናገረው ምክንያት ደግሞ እጅግ አሳማኝ ይመስላል። ጊዮኬሬዝ በፕሪሚየር ሊጉ ከዩናይትድ ይልቅ ለአርሰናል የሚስማማ ተጫዋች ነው ሲል ነው ምክንያቱን ያስቀምጠው። ምን ተናገረ ለሚለው ፈርዲናንድ ምክንያቶቹን የማደርሳችሁ ይሆናል። በአድማጮች ሌሎችም የዝውውርና አንዳንድ ጉዳዮችን መረጃ ማደርሳችሁ ነው የሚሆነው። ለምሳሌ ፖግባና ብሩኖ ፈርናንዴዝም ጉዳይ የዜናችን አካል ነው ተካቷል። ከእናንተ የምንፈልገው ቪዲዮን ላይክ ማድረግ ብቻ ነው። በጣም ጥሩ በጎ የሆናችሁ በጣም ደስ የምትሉ ቤተሰቦች አላችሁን። ቪዲዮን ላይክ በማድረግ የተለያዩ አስተያየቶችን በመስጠት ሁሌም የምታበረታቱን የቻናላችን ቤተሰቦች እናመሰግናችኋለን። እስከ ዜናው ፍጻሜ አብራችሁን ሁኑ። መልካም ቆይታ። ከዩሮፓ ሊጉ አስደናቂ የሆነ ምሽት በኋላ ዩናይትዶች በፕሪሚየር ሊጉ ነገ ከአዌይ ጨዋታ ያደርጋሉ። ምሽት 4 ሰዓት ላይ ነው የሚያደርጉት በኪንግስ ፓወር ስቴዲየም በሌስተር ሲቲን የሚገጥሙበት ጨዋታ የነገ መርሃ ግብራቸው ነው። እንግዲህ በአውሮፓ መድረክ እያሳዩን ያለውን አስደናቂ ፐርፎርማንስ ደግሞ ዩናይትድ ለዘላቂነት ተሻሽሏል። ለውጡ፣ አጫወቱ፣ ማጥቃቱ፣ ጎል ማስቆጠሩ የዩሮፓ ሊግ ሆይታ ብቻ ሳይሆን በፕሪሚየር ሊጉም እንደዚሁ ቲሙ በቀጣይ እየተሻሻለ ይመጣል ለሚለው ምላሽ የምናገኝበት ዩናይትድ በዩሮፓ ውድድሮች ብቻ ሳይሆን በሊጉም እንደዚሁ መሻሻል እንዳለበት በደንብ የሚያሳይበት ጨዋታ ነው ተብሎ የሌስተር ሲቲ ጨዋታ ይጠበቃል። በኪንግስ ፓወር ስቴዲየም ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ነው። ሌስተር ሲቲዎች ከሊጉ ላለመውረድ እየተፍጨረጨረ ያለ ቲም ነው። እንደምታውቁት የቀድሞ የዩናይትድ አጥቂ የነበረው ሩድ ቫን ኒስተልሮይ ይዟቸው ሊያሻሽላቸው አልቻለም። ጨዋታዎችን እየተሸነፉ ነው ያሉት በተከታታይ። ጠንካራ የሚባል ቲም አይደለም፣ ግን ላለመውረድ ስለሚጫወቱ ለዩናይትድ በቀላሉ ጨዋታውን ቢዚ ያደርጉላቸዋል ተብሎ አይታሰብም። ከፍተኛ የሆነ ትግል እንደሚጠብቃቸው ዩናይትዶች ግልጽ ነው። ለዩናይትድ በእርግጥ ጨዋታው የደረጃ ትንሽም ቢሆን ማሻሻያ እንዲያደርግ ካረዳው በስተቀር ብዙም ፋይዳ ያለው ጨዋታ አይሆንም። ግን እኛ እንደ ደጋፊ የቡድኑ ለውጥ በዩሮፓ ሊጉ ብቻ ነው ወይንስ በፕሪሚየር ሊጉ ዩናይትድ እየተለወጠ እየተቀየረ ይሄዳል የሚለውን የምንታዘብበት ጨዋታ ነው የሚሆነው የነገው የምሽት 4 ሰዓት ጨዋታ። ከዛ ጨዋታ በፊት ግን አሰልጣኙ ሩበን አሞሪም በተለያዩ ጉዳዮች ላይ ምላሽ ሰጥተዋል። ኢንተርቪው፣ ፕሬስ ኮንፈረንስ ነበራቸው። ከተናገሯቸው አንዳንድ አስተያየቶች መካከል ለምሳሌ አማድ ዲያሎ ሳይጠበቅ በፍጥነት ሊመለስ እንደሚችልም ፍንጭ ሰጥቷል። ተጫዋቹ ዩናይትዶች በኦልድ ትራፎርድ ባደረጉት ጨዋታ ላይ እየተገኘ ጨዋታዎችን ሲመለከት አይተነዋል። ሆኖም በስቴዲየም የተገኘው አማድ ዲያሎ እግሩ ላይ በታሰረለት ብረት አማካኝነት ነው። ነገር ግን አሁን በፍጥነት እያገገመ ነው የሚሉ ዜናዎች ወጥተዋል። በቀጣዩ ወር መጀመሪያ ላይ እንደውም ተጫዋቹ ወደ ሜዳ ሊመለስ የሚችልበት እድል ሰፍቷል። ነገሮች በታቀደላቸውና እየሄዱ ባሉበት መልክ የሚሄዱ ከሆነ አማድ
ዲያሎ በቅርቡ ቲሙን መልሶ ይቀላቀላል። ሩበን አሞሪም ግን በስፋት የተናገሩለት የሜሰን ማውንትን ጉዳይ ነው። ይሄ ተጫዋች በዩናይትድ ከፈረመ በኋላ ከቼልሲ ኪሳራ የሆነ ልጅ ነው። ብዙ እያገለገለ አይደለም ተጫዋቹ እንደምታውቁት አድማጮች። ስለዚህ ኪሳራ የሚለው ቃል የሚገልጸው ይመስለኛል ለተጫዋቹ ካለን ማጥላላት ብቃቱ አንጻር ካለው ተፈጥሯዊ ብቃት አንጻር የተባለ ነገር አይደለም። ግን ዩናይትድ ካወጣበት ገንዘብና ሊያገኝ ከሚገባው ጥቅም አንጻር ምንም ነገር እየሰጠ ስላልሆነ ነው። ግን አሰልጣኙ በሱ እምነት እንዳላቸው ነው በተደጋጋሚ የሚናገሩት። ምናልባት በነገው ጨዋታ ላይ ሜሰን ማውንት ቤንች ላይ ሊቀመጥ ሁሉ ይችላል ሲሉ ሩበን አሞሪም አስተያየታቸውን ሰጥተዋል። አሞሪም ስለ ማውንት በዚህ መልኩ ነው የተናገሩት። እኔ ከዚህ በፊትም ተናግሬዋለሁ፣ ይሄንን ተጫዋች በጣም በጣም ነው የምወደው ብለዋል አሞሪም። ሁሉንም ነገር ሜዳ ላይ ያደርጋል። በትክክል አመጋገቡን እንደዚሁ ተጫዋቹ ጠብቆ ይመገባል። የፊዚካል አስፔክቱም ቢሆን ተጫዋቹ በጣም ፐርፌክት ሁኔታ ላይ ነው ያለው። ከፍተኛ ጥረት እያደረገ ነው ወደ ሜዳ ተመልሶ ቡድኑን ለመጥቀምና የቀድሞ ብቃቱን ለማግኘት ሲሉ አሞሪም ተናግረዋል። ምናልባት እያስቸገረው ያለው ነገር ተጫዋቹ እየደረሰ ካለበት ተደጋጋሚ ጉዳት አንጻር በተደጋጋሚ እያሰበ እየተጨነቀ ይሆናል እንጂ ወደ ሜዳ ለመመለስ ሙሉ ጤነኛ ሆኖና ቡድኑን ለመጥቀም በደንብ እየለፋ እየሰራ ነው ያለው ሲሉ አሞሪም ከተናገሩ በኋላ አንድ ተጫዋች ከጉዳቱ አገግሞ ወደ ሜዳ ለመመለስ በዛው የማይቀር ከሆነና ጠንክሮ የሚሰራ ከሆነ እኛ ልናደርግ የምንችለው ሙሉ ድጋፋችን ለተጫዋቹ መስጠት ብቻ ነው። ክለቡ አሁን ለሜሰን ማውንት እያደረገ ያለው ነገርም ሙሉ ድጋፍ መስጠት ነው። ምክንያቱም መልሶ ተጫዋቹ ክለቡን አገልግሎ ዋጋውን ለመክፈል ከፍተኛ ጥረት እያደረገ ስለሆነ በሚል ነው እንግዲህ በዚህ መልኩ የገለጹት። በነገውም ጨዋታ ላይ ቤንች ላይ ያስቀምጡታል ተብሎ ይጠበቃል። ከዚህ ተጫዋች ጋር በተያያዘ ግን ፖል ፓርከር አንድ አስተያየት ሰጥቷል። ሜሰን ማውንት ምናልባት በእግር ኳስ ታሪክ ውስጥ እጅግ መጥፎ ፈራሚ ከሆኑ ተጫዋቾች መካከል ለዩናይትድ አንዱ ነው ሲል ነው የወቀሰው። የቀድሞ የዩናይትድ ተጫዋች ሲናገር እንደዚህ ይላል። ሜሰን ማውንት ከምንጊዜም በጣም መጥፎ ፈራሚዎች አንዱ ነው እንደኔ ነው የሚለው። በእግር ኳስ ታሪክ ውስጥ ብዙ ጥሩ ያልሆኑ ፈራሚዎችን አይተናል። ሜሰን ማውንት ግን ከነሱ ውስጥ ለእኔ ዋነኛው ነው ይላል። የማውንትን ፊርማ ለዩናይትድ ትልቅ ጥፋት እንደሆነ አምናለሁ። ማውንት በቼልሲ ቤት ለጉዳት እጅግ ቅርብ ነበር ሲል ተናግሮ፣ ስለዚህ ማንቸስተር ዩናይትድ እሱን ለማምጣት ለምን እንደወሰንም ሊገባኝ አልቻለም። ምን ያህል ለዩናይትድ ኪሳራ ፈራሚ እንደሆነ በዚህ አስተያየቱ ላይ የተናገረው በ2023 ላይ ነበር። ማንቸስተር ዩናይትዶች ሜሰን ማውንትን ያስፈረሙት 49 ጨዋታዎችን ግን ተጫዋቹ በጉዳት እንዳመለጡት መታዘብ ችለናል አድማጮች። 49 ሙሉ ጨዋታ ማለት ኦልሞስት በአንድ ሲዝን አንድ ቲም ሊያደርገው የሚችለው ጨዋታ ነው። ስለዚህ አንድ ሙሉ ዓመት ብላችሁ ልትመነዝሩ ትችላላችሁ። የተጫወተው እስካሁን ድረስ 32 ጨዋታዎችን ብቻ ሲሆን አንድ ጎል ብቻ ለዩናይትድ አስቆጥሯል። ዩናይትዶች ግን ለዝውውሩ ከ40 ሚሊዮን ፓውንድ በላይ አውጥተው ለቼልሲ ክፍያ ፈጽመዋል ማለት ነው። አድማጮች ይሄ ተጫዋች ነገ የመጫወት እድሉ የሚሰጡት ከሆነ ምን ሊፈጥር እንደሚችል ሜሰን ማውንት ከጉዳቱ በኋላ አብረን የምናይ ይሆናል። ግን አሞሪም ለሚፈልጉት የ10 ቁጥር ቦታና ለአጨዋወታቸው እጅግ ተስማሚ የሆነ ምርጡ በተጫዋች እንደሆነ ነው ከተጫዋቹ ያለው ተፈጥሯዊ ችሎታ እና አጨዋወት አንጻር ለአሞሪም አጨዋወት የተመቸ ተብሎ እየተገለጸ የሚገኘው። ኦቢ ወደ ዴንማርክ ብሔራዊ ቡድን ጥሪ ቀርቦለታል ተብሏል። ተጫዋቹ ጥሪ የቀረበለት ለዋናው የዴንማርክ ብሔራዊ ቡድን ግን አይደለም። ለዴንማርክ ከ21 ዓመት በታች ብሔራዊ ቡድን እንደተጠራ ነው የተገለጸው ማለት ነው። አድማጮች ይህ ልጅ ወደ ዋናው ዴንማርክ ብሔራዊ ቡድን ወደፊት ሊጠራ እንደሚችል በጣም በቅርበት እየተከታተሉት እንደሆነ የዴንማርክ ብሔራዊ ቡድን አለቃ የሆኑት ስለመናገራቸው ሰሞኑ እናስታውሳለን። አሁን ግን ለጊዜው ከ21 ዓመት በታች ቡድን እንዲቀላቀል ነው ተጫዋቹ ጥሪ የቀረበለት ተብሏል። ግዴታ ተጫዋቹን ለእንግሊዝ ብሔራዊ ቡድን እንዳይጫወትና ወደ ዴንማርክ እንዲመጣ በሚል ብቻ ለዋናው ቡድን አፋጥነን ተጫዋቹን አንጠራውም ሲሉም አስተያየት መስጠታቸው ይታወቃል። በተያያዘ ዜና ሌላኛው ዴንማርካዊ የዩናይትድ ተጫዋች ፓትሪክ ዶርጉን በተመለከተ አሰልጣኙ ብሪያን ሪመር እንደዚህ ሲሉ ነው በማወደስ የተናገሩት። እሱ ዶርጉ በእውነት በጣም እያሳመነኝ የመጣ ተጫዋች ነው። በሊቼ እያለ ትንሽ በችሎታው እጠራጠር ነበር በብቃቱ። ምክንያቱም ጨዋታዎችን
ስመለከት ከሙሉ ተከላካይነት ይልቅ የክንፍ ተጫዋች ሚናን ይዞ ነበር የሚጫወተው። የመከላከል ችሎታው ላይ ግን ጥያቄ ነበረኝ በወቅቱ ሊቼ ሳለ። ነገር ግን አሁን እሱን ጥቂት ጊዜ አይቼዋለሁ ብለዋል። በተለይ ወደ ዩናይትድ ከመጣ በኋላ ይመስላል በመከላከል ላይ ባደረጋቸው ነገሮች በጣም አስደነቀኝ ተጫዋቹ፣ ከዛ በኋላም አሳመነኝ ሲሉ ነው የሚናገሩት። አሁንም ሊሻሻሉ የሚችሉ ትንንሽ ነገሮች አሉት። ነገር ግን በዓለም ላይ ባለው ምርጥ በሆነው ሊግ ውስጥ ብቃቱን በዚህ መልኩ ተጫዋቹ አሳይቷል። ዶርጉ አሁን ሲከላከልም ሲያጠቃም ጥሩ ተጫዋች እንደሆነ፣ ለምን ይሄንን ተጫዋች ወደ ዴንማርክ ብሔራዊ ቡድን እንዲቀላቀል ጥሪ እንዳቀረቡለት የሰጡት አስተያየት የሚያመላክተው አድማጮች ይሄን አስተያየት የሰጡት ግን የሚገርማችሁ የዩሮፓ ሊጉን ጨዋታ ከማድረጉ በፊት ነው። የዩሮፓ ሊጉ ጨዋታ ላይ ደግሞ የጨዋታው ኮከብ ብሩኖ ፈርናንዴስ ሃትሪክ ነው እንጂ የሚያስብለውን አይነት እንቅስቃሴ ነው ያደረገው። ከዛ ጨዋታ በኋላ ደግሞ ምን ያህል ሊያሳምናቸው እንደሚችል አሰልጣኙ መታዘብ ትችላላችሁ። ከብሔራዊ ቡድን ጥሪ ጋር በተያያዘ ዩናይትዱ አጥቂ የሆነው አስቶን ቪላ አሁን በውሰት ተሰጥቶ እየተጫወተ የሚገኘው ማርከስ ራሽፎርድ ከረዥም ጊዜ በኋላ ወደ እንግሊዝ ብሔራዊ ቡድን እንዲመለስ ጥሪ እንደቀረበለት ሰምታችኋል አድማጮች። ከዛ ውጭ ደግሞ በሪያል ቤቲስ እየተጫወተ ያለው አንቶኔ በብራዚል ጊዜያዊ ስኳድ ውስጥ ተካቶ ነበር፣ ግን በኋላ ላይ ብራዚሎች ቀንሰውታል ተጫዋቹን። አርጀንቲናዊ የዩናይትድ ተጫዋች አሌሃንድሮ ጋርናቾም በአርጀንቲና ብሔራዊ ቡድን የፕሮቪዥናል ስኳድ ዝርዝር ውስጥ ተካቶ ነበር። በቀጣይ የሚያደርጉት የኡራጓይ እና የብራዚል ተጠባቂ ጨዋታ አለ። አርጀንቲናዎች ጋርናቾን ግን ከነኚህ ጨዋታዎች ውጭ አድርገው ከብሔራዊ ቡድን ቀንሰውታል ተብሏል። ተጫዋቹ በቅርቡ ከፍተኛ የሆነ ለውጥ እያመጣ ነው ብለን ባለፉት ጥቂት ጨዋታዎች ላይ የተጫዋቹን እንቅስቃሴ አድንቀናል። ነገር ግን የአርጀንቲና ብሔራዊ ቡድኑ አሰልጣኙን ሊያሳምን አልቻለም ጋርናቾ። ስለዚህ ከብሔራዊ ቡድን እንደቀነሱት አሁን ተረጋግጧል። በቅርቡ ፊቻጄስ የተባለው የዜና ምንጭ ይሄ ተጫዋች ወደ አትሌቲኮ ማድሪድ በቀጣይ ክረምት የዝውውር መስኮት ለማምራት በቃል ደረጃ ዩናይትድ እና አትሌቲኮ ማድሪድ በ50 ሚሊዮን ዩሮ ከስምምነት ላይ ደርሰዋል ሲል መዘገቡ ይታወሳል። በእርግጥ ፊቻጄስን እኔ በሙሉ ልቤ የማምነው ዜና ምንጭ አይደለም። በጣም ብዙ የዝውውር መረጃዎች እንደዚሁ አንዳንድ ሲሳሳቱ ስለምመለከት አድማጮች፣ ለማንኛውም መረጃ አይናቅም እንደዚህ የሚል ሪፖርት ይዘው ወጥተዋል። ዩናይትዶች ይህን ተጫዋች ያስፈረሙት ከ400,000 ፓውንድ በላይ ወጥተው ከአትሌቲኮ ማድሪድ አካዳሚ መሆኑ ይታወሳል። አሁን ወደዛ እንደ ፊቻጄስ ዘገባ ከሆነ ክረምት ላይ የሚመለስበት በድጋሚ ለአትሌቲኮ ማድሪድ የሚጫወትበት እድል ይኖራል ማለት ነው። ፖል ፖግባ በሚያሚ ሆኖ ወደ እግር ኳስ ለመመለስ አሁንም ጠንክሮ እየሰራ እንደሆነ መነገሩ ይታወቃል። ፋብሪሶ ሮማኖ በዚህ ተጫዋች ወደፊት ክለብ ዙሪያ አፕዴት መስጠቱን ቀጥሏል። ተጫዋቹ አሁን በሚያሚ ወደ ክለብ ለመመለስና ወደ እግር ኳስ ተመልሶ ጨዋታውን ለማድረግ የተቃረበ መሆኑን ከተናገረ በኋላ ግን እስካሁን በቀጣይ ክለቡ ዙሪያ የወሰነው ውሳኔ የለም በሚል ተናግሯል። እንግዲህ ከፖግባና ወኪሉ ውጭ ቀጣይ ሊጫወት የሚችልበት ቡድን የት እንደሆነ የሚጠቁሙ መረጃዎች እየወጡ አይደለም። እዛው የሚገኝ መሆኑን ተከትሎ ግን ተጫዋቹ ምናልባትም በአሜሪካ ሜጀር ሊግ ሶከር በሚያሚ የመጫወት እድል አለው ተብሎ እንዲታሰብ ሆኗል ማለት ነው። ለማንኛውም ፖል ፖግባ አሁንም ቢሆን ወደ ጨዋታ የመመለሻ ጊዜው እንደተቃረበና ተጫዋቹ ከቅጣቱ ነፃ ስለሆነ ወደ እግር ኳስ በቅርቡ እንደሚመለስ ነው የሚታመነው። ዩናይትድ አንዱ አማራጩ መሆኑ ይታወቃል። በቅርቡ ብሩኖ ፈርናንዴዝ በፖግባ ፖስት ላይ ቢስት ሙድ አክቲቬትድ ሲል አስተያየት ሰጥቶት ነበር። ከዩሮፓ ሊጉ ሃትሪኩ በኋላ ደግሞ ፖል ፖግባ ብሩኖ ፈርናንዴዝ ፖስት ላይ ሌጀንድ ሲል ተጫዋቹን አወድሶታል። እነዚህ ተጫዋቾች አብረው በዩናይትድ የአማካይ ክፍል ላይ ወደፊት መጫወት ይችሉ ይሆን የሚለውን አብረን ምና ይሆናል። አድማጮች ብሩኖ ፈርናንዴዝ በቅርቡ በሰጠው ኢንተርቪው ላይ ትላንት በዜናችን ላይ እንዳደረስናችሁ ተጫዋቹ ከዩናይትድ ለመልቀቅ በኤሪክ ቴናግ ዘመን እጅግ ተቃርቦ እንደነበር፣ ነገር ግን ከአሰልጣኙና ከቡድኑ ቁልፍ ሰዎች ጋር ከተነጋገረ በኋላ በክለቡ መቀጠልን እንደመረጠና በዩናይትድ ቤት እንደቆየ መረጃውን አደረስናችሁ። አሁን ፋብሪሶ ሮማኖ ብሩኖ ፈርናንዴዝ ክለቡን ለለቅ ተቃርቤ ነበር ያለው እና ሊያመራበት የነበረው ቲም ወደ ሳውዲ አረቢያ ክለቦች ለመዛወር እንደነበረ መረጃው አለኝ ሲል
ይህን ጉዳይ ተናግሯል። ከአውሮፓ ሻምፒዮንስ ሊግ ፍጻሜ በፊት ደግሞ ፒኤስጂዎች ተጫዋቹን ለማስፈረም ከዩናይትድ የመረጃዎች እንዲቀርቡላቸው አፕዴት እንዲያደርጓቸው ዩናይትዶች በተጫዋቹ ቆይታ ዙሪያ ጠይቀው እንደነበረና ምናልባት ወደ ሳውዲ አረቢያ አሊያም ደግሞ ወደ ፒኤስጂ ሊያመራ አስቦ እንደነበረ ነው ተጫዋቹ ፋብሪሶ ሮማኖ በዚህ መልኩ የገለጸው። ግን ዩናይትዶች ያቀረቡልኝ በነገር ስላሳመነኝ እና የወደፊት የቲማቸው የረዥም ጊዜ እቅድ አካል እንደሆንኩ ከነገሩኝ በኋላ በዩናይትድ ቤት ቆይቻለሁ ማለቱ ብሩኖ ፈርናንዴዝ ይታወሳል። ከወልቭስ ጋር በቀይ ካርድ ከወጣ በኋላ ዩናይትድ 2-0 ነበር በዚህ ጨዋታ ላይ የተሸነፈው አዌ ያደረገው ጨዋታ ላይ። ከዛ ጨዋታ በኋላ ብሩኖ ፈርናንዴዝ የሰከነ የተረጋጋ መስሏል። በሜዳ ላይ እንደ ከዚህ በፊቱ ግልፍተኛ ባህሪውን እያየን አይደለም። ተጫዋቹ ለዩናይትድ ከዛ ጨዋታ ቀይ ካርድ ጀምሮ 7 ጎሎችን አስቆጥሮ 3 ያህል ኳሶችን አሲስት አድርጓል። 10 በጎልና በአሲስት ላይ ተሳትፎ በማድረግ በድምሩ ተጫዋቹ ሞር ዲሲፕሊንድ ሆኖ ሜዳ ላይ እየተመለከት ነው እና በባህሪ ለውጥ እያሳየ በብቃቱም ዩናይትድን እየጠቀመ ያለ ተጫዋች መሆን ችሏል። ዜናዎቻችን እንደቀጠሉ ናቸው። አድማጮች ቪዲዮውን ላይክ ማድረጋቸውን እንዳትረሱ ላስታውሳችሁ። ክቡራን አድማጮቻችን ወደ ቀጣዩ መረጃችን ስናልፍ ዩናይትዶች በዩሮፓ ሊጉ 8 ውስጥ በመግባታቸው ብቻ ያገኙት ገንዘብ ተረጋግጧል። ወደ 21.2 ሚሊዮን ፓውንድ የሽልማት ወይም ፕራይዝ መኒ በሚል ከዩሮፓ ሊጉ እስካሁን ድረስ መውሰዳቸው ነው የተነገረው። ዩናይትዶች ወደ ሰሚ ፋይናል ስለገቡ ብቻ ተጨማሪ 3.54 ሚሊዮን ፓውንድ እንደተከፈላ ተረጋግጧል። 5.9 ሚሊዮን ፓውንድ ደግሞ ምናልባት ፋይናል የሚደርሱ ከሆነ ይከፈላቸዋል። ፋይናል ስለደረሱ ብቻ ማለት ነው። ምናልባት ዩሮፓ ሊጉን የሚያሸንፉ ከሆነ ደግሞ 14.3 ሚሊዮን ፓውንድ ይከፈላቸዋል ተብሎ ነው የተገለጸው። እንግዲህ ጨዋታዎችን በያደረጉ በመጡ ቁጥር ለምሳሌ በኦልድ ትራፎርድ ሲጫወቱ ቡድኑ ቢያንስ በትንሹ 3 ሚሊዮን ፓውንድ ገቢ ከስቴዲየም ከተመልካች እንደሚያገኝ ይታወቃል። ለዛ ነው የአውሮፓ ውድድሮች ለዩናይትድ ከሚያመጡት የሽልማት ወይም ፕራይዝ መኒ በተጨማሪ በክለቡ ደጋፊዎች ስቴዲየም ገብተው በሚከታተሉት ጨዋታ ምክንያት በየጨዋታዎቹ 3 ሚሊዮን ፓውንድ እና ከዛ በላይ ስለሚያገኝ ቀጣይ የአውሮፓ ሻምፒዮንስ ሊግ ተሳታፊም ስለሚያደርገው ሻምፒዮን የሚሆኑ ከሆነ በኤሮፓ ሊጉ ለዝውውር መስኮቱ ለዩናይትድ በጣም ይጠቅመዋል ተብሎ የሚታሰበው አውቶማቲክ የሆነ የአውሮፓ ሻምፒዮንስ ሊግ ተሳትፎ ያስገኝለታል። በኤሮፓ ሊጉ ሻምፒዮን የሚሆኑ ከሆነ ይሄ ደግሞ ለክለቡ እስከ 100 ሚሊዮን ፓውንድ በሽልማት መልክ ከአውሮፓ እግር ኳስ ማህበር እንዲሰጠው ይሆናል። ይህንንም ገንዘብ የክለቡ አመራር የሆኑት ቤራዳ እንደተናገሩት ከሆነ አሞሪም ሙሉ ለሙሉ ወደ ሻምፒዮንስ ሊጉ የሚገቡ ከሆነ ከዛ የሚያገኙትን ፕራይስ ለዝውውር እንዲጠቀሙት እናረጋለን ሲሉ መናገራቸውና አስታውሳለን። ለዛ ነው የሻምፒዮንስ ሊግ መቀላቀል ለዩናይትድ ህልውና ለክረምት የዝውውር መስኮት እንቅስቃሴያቸውም እጅግ ወሳኝና ቁልፍ ነው ብለን የምንናገሩ አድማጮች። የክለቡ አመራሮች ግን ምንም እንኳን ቲሙ በአውሮፓ ሻምፒዮንስ ሊግ የመቀላቀል እድል ባያገኝ እንኳን ለዝውውር ባያሳስበን ወጪዎችንም እንፈላልጋለን፣ መንገዶችን እንፈጥራለን ሲሉ መናገራቸውም እንዲሁ ይታወሳል። አድማጮች ከዝውውር ጋር በተያያዘ የጆቫኒ ኩዌንዳን መረጃ ላድረሳቸው። ይህ ልጅ በ7 ዓመት ኮንትራት ለቼልሲ መፈረሙና ከዩናይትድ መዳፍ እንደ ተቀማ በቼልሲ ተጫዋቹ ከዩናይትድ እና ከአሞሪም ይልቅ ወደ ሰማያዎቹ መርጦ ያመራበት ምክንያቶች ግን አሁን ገጾች ላይ እየተዘገበ ነው ያለው። አንዱ ምክንያት ዩናይትድ ይሄን ልጅ ያላስፈረመበት የኤፍኤፍፒ ሕጉ ጉዳይ እንደሆነ ነው። ዩናይትዶች ገደቧቸዋል። ተጫዋቹን ለማስፈረም ቅድሚያ ተጫዋች መሸጥ ነበረባቸው፣ ግን ያን ማድረግ አልቻሉም ተባለ። በዛ ላይ ጆቫኒ ኩዌንዳን ዩናይትዶች የፈለጉት በጥር የዝውውር መስኮት ነበር ነው የተባለው። አሁን ተጫዋቹን ስጡን አሊያም ደግሞ ክረምት ላይ ስጡን ሲሉ ለስፖርቲንግ ሊዝበን አማራጭ አቀረቡ ነው የተባለው። የቼልሲ አማራጭ ግን ከዩናይትድ የተለየ ነው። ጥርም ላይ አልፈለጉትም። ቀጣይ ሲዝን ሲጠናቀቅ የአሁኑም አልፈለጉትም። እስከ ቀጣይ ሲዝን ድረስ በስፖርቲንግ ሊዝበን ለተጨማሪ 1 ዓመት ሁሉ እንዲቆይ ፍቃዱን ሰጥተዋቸዋል ማለት ነው። ቼልሲዎች በዚህ የተለየና ብልጣብልጥ በሆነ መንገድ ስፖርቲንጎችን ማሳመን ችለዋል። ዩናይትዶች ደግሞ በነበረባቸው በጣም ውስን የሆነ ባጀትና የኤፍኤፍፒ ህጉ ጋር አጣጥሞ ተጫዋቹን በ35
ሚሊዮን ዩሮ ብቻ ለማስፈረም ነበር ያላቸው ከፍተኛ የሆነ አቅም። ይህን አቅማቸው ወይም ክለቡ ለመክፈል ያለውን የገንዘብ መጠን የሰጠውን ገንዘብ ግን ስፖርቲንጎች ሊቀበሉት አልቻለም። እነሱ ከሚፈልጉት እጅጉን ያነሰ ነው ተባለ። እነሱ ከ55 ሚሊዮን ዩሮ በላይ ለዝውውሩ ይፈልጋሉ ነው የተባለው። ቼልሲዎች ደግሞ ይህን ገንዘብ ለመስጠት ፈቃደኛ ሆኑ። ፕላስ ቅድም እንደነገርናችሁ ተጫዋቹን ከአንድ ዓመት በኋላ ነው ወደ ክለቡ ሊያመጡት እየፈለጉት። ይሄ ደግሞ ለስፖርቲንግ ሊዝበን ከገንዘብም አንጻር ከእንደገና ከጊዜም አንጻር በደንብ የጠቀማቸው የዝውውር ፕሮፖዛል ጥያቄ ሆነ። ስለዚህ ተጫዋቹን ወደ ቼልሲ ሰደዱት ማለት ነው። ተጫዋቹም ቢሆን የራሱ ምርጫ ነበረው ተብሏል። በእርግጥ ከአሞሪም ጋር አብሮ ቢሰራ ደስተኛ ነው። ወደ ዩናይትድ ለመምጣትም ፈቅዶ ነበር። የቼልሲ የመጨረሻ የዝውውሩን ጣልቃ መግባትና ሂጃክ ማድረግ በፊት ልጁ ወደ ዩናይትድ ለመምጣት ዝግጁ ነበረ። ነገር ግን ተጫዋቹ ቼልሲዎች ከማሬስካ ጋር ከተነጋገረ በኋላ የሚፈልጉት ለዊንግ ባክ ቦታ ሳይሆን ተጫዋቹ የክንፍ ቦታ ላይ ሆኖ እንዲጫወትላቸው መሆኑን አስረዱት ነው የተባለው። ኩዌንዳ ደግሞ በክንፍ ተመላላሽ ተከላካይነት ሚና መጫወቱን ብዙም አይወደውም ነው የተባለው። ከዛ ይልቅ ተጫዋቹ እንደ ንጹህ ፒውር ዊንገር ሆኖ መጫወትን ይፈልጋል። በዛ ምክንያት ማሬስካ ይሄ አስተያየታቸውና በተጫዋቹ ዙሪያ ያላቸው እቅድ ስላሳመነው ተጫዋቹ ዊንግ ባክ ሆኖ ከመጫወት ይልቅ የዊንገር ተጫዋች ሆኖ መጫወት ስለፈለገ በዛ ምክንያት የቼልሲን ጥያቄ በተቀበለ ነው የተባለው። ለ7 ዓመት ያስፈርሙታል። ተጨማሪ እንደዚሁ ኦፕሽናል አለው ተብሏል። ከ7 ዓመት በላይ ተጫዋቹ በቼልሲ ቤት ረጅም ኮንትራት ፈርሞ ለሰማያዎቹ እንደፈረመ የሕክምና ምርመራውን አድርጎ እንዳጠናቀቀ ተረጋግጧል። በዚህ መልኩ ነው ግን ዩናይትዶች ልጁን ያላስፈረሙት ለምን ለሚለው ጥያቄያችሁ ምላሽ ይሆናቸዋል በሚል ነው። አድማጮች ኒውሶች የተጋነነ ገንዘብ ከዚህ በኋላ እንደማያወጡ ከዚህ በፊት በሰሯቸው ስህተቶች ምክንያት እያሳዩን ያሉት። ኩዌንዳም ላይ እንደዚህ ያለ ቁርጥ ያለ ውሳኔ ወስኗል። ልጁን ምንም እንኳን አጥብቀው ቢፈልጉትም ግን የተጋነነ ገንዘብ ለማውጣት መቸገር አልፈለጉም። ስለዚህ የተጫዋች አሁን ወደ ቼልሲ አምርቷል። ሌሎች አማራጮችን ይዟል ተብሏል። የ19 ዓመቱ ሮጀር ፈርናንዴዝ የተባለው የብራጋ የራይት ዊንግ ባክ ተጫዋች ዋነኛ ኢላማቸው አድርገውታል ተብሏል። ይሄ ተጫዋች ከኩዌንዳ ያልተናነሰ ድንቅ ብቃት ያለው ልጅ እንደሆነ ብዙዎች ይናገሩለታል። ተጫዋቹ የሚያስከፍላቸው ገንዘብም እጅግ የተጋነነ እንደማይሆን ነው ዩናይትዶች የሚያምኑት። ዶርጉን ከሊቼ ሲያስፈርሙ ያወጡትን ገንዘብ ያህል አውጥተው ይህንንም ተጫዋች ወደ ኦልድ ትራፎርድ እንደሚያመጡት ዩናይትዶች እርግጠኛ ናቸው። ተጫዋቹ ከኩዌንዳ በግማሽ ባነሰ የዝውውር ገንዘብ ዩናይትድን ሊቀላቀል የሚችልበት እድል ስላለ ተጫዋቹ አቴነብል ነው ተብሏል። ዩናይትዶች በቀላሉ ሊያገኙት የሚችሉት ነው። ብዙም የደሞዝ ጥያቄ የሚጠይቃቸው ልጅ አይደለም ተብሎ ነው። ይሄ ልጅ አሁን በቀጣይ በዛ ቦታ በሚፈልጉ የራይት ዊንግ ቦታ ላይ ቁጥር 1 ኢላማቸው አድርገውታል ተብሎ የብራጋው ሮጀር ፈርናንዴዝ ስሙ የተጠቀሰው ገና 19 ዓመቱ ነው። ዩናይትዶች ከወዲሁ በዚህ ተጫዋች ዝውውር ዙሪያ ከብራጋ ጋር ንግግር ለማድረግ ተዘጋጅተዋል ተብሏል። እንግዲህ ዝውውር ባህሪ በየጊዜው ትዊስት ያደርጋል። የተሻለ ገንዘብ ማን ያቀርባል፣ የተሻለ ኮንትራት፣ የተሻለ ደሞዝ፣ የተሻለ እቅድ ለተጫዋቹ ማን ያቀርባል በሚለው ነው የሚወሰነው። ምንጊዜም ስለ ዝውውር ሳወራችሁ አድማጮች እነኝህን ታሳቢ እንድታደርጉ ነው የምፈልገው። አንድ ተጫዋች የትኛውንም ውሳኔ ሊወስን ይችላል፣ ግን ውሳኔውን የሚያስቀይሩ ብዙ ነገሮች በኋላ ላይ ይፈጠራሉ። በሽርፍራፊ የዝውውር በመጠናቀቂያ ሰከንዶች ሁሉ ሳይቀር ዝውውሮች ትዊስት ሲያደርጉ ተመልክተናል። በኩዌንዳና በዩናይትድ መካከል የተመለከትነው ይህንን ነው። ስለዚህ ከዚህ ልጅ ውጭም ሌሎች አማራጮች ዩናይትዶች ይኖሯቸዋል፣ ምንም ጥያቄ የለውም። ጀርሚ ፍሪምፖንግ የተባለው የቀድሞ የማንቸስተር ሲቲ አካዳሚ ተጫዋች እና እዛው ማንቸስተር ከተማ የተወለደው ልጅም ባየር ሊቨርኩሰንን ቀጣይ ክረምት ላይ መልቀቅ ይፈልጋል ተብሏል። ይህም ልጅ አማራጫቸው ነው። በጣም ትላልቅ ክለቦች ይፈልጉታል። ዩናይትድ፣ ሲቲ ሊመልሰው ይፈልጋል። ሪያል ማድሪድ እና ባርሴሎና የመሳሰሉ የአውሮፓ ግዙፍ ክለቦች የጀርሚ ፍሪምፖንግ ፈላጊ እንደሆኑ ነው የተነገረው። ዜናዎቻችን ቀጥለዋል። አድማጮች ብዙ የዩናይትድ ዳይሬክተሮች አንድ ቦታ ላይ ተጫዋች ማስፈረም እንዳለባቸው በቀጣይ ክረምት ላይ ተማምነዋል ተብሎ ተገልጿል። ይሄ በጣም አንገብጋቢ የሚባል ቦታ አይደለም። ብዙ ስቶክ አላቸው እዚህ ቦታ ላይ ሴንተር ባክ ቦታ ላይ ነው የክለቡ አመራር እና አሰልጣኙ አንድ ተጨማሪ ተጫዋች ለማምጣት ተስማሙ የተባለው እና በተከላካይ መስመር ላይ አሁን በጣም ቲሙን እያጠናከሩ ነው የሚገኙት። በደንብ እዛ ቦታ ላይ ተጫዋች
ተጫዋች እንዲኖራቸው የፈለጉ ይመስላል። በእርግጥ የዩናይትዱ የተከላካይ መስመር ተጫዋች ቪክተር ሊንደሎፍ ቀጣይ ክረምት ላይ ዩናይትድን የሚያገለግል አይሆንም። ኮንትራቱ በይፋ ያበቃል። ምንም አይነት አዲስ ኮንትራት ድርድር እያደረገ አይደለም። ልጁ ወደ ቤኔፊካ ለመመለስ እንዳሰበና ወደዛ እንደሚሄድ ነው የተገለጸው። እሱን ለመተካት ሊሆን ይችላል። ከዛ ውጭ ደግሞ የአርጀንቲናዊ ተከላካይ አሌክሳንድሮ ማርቲኔዝ የጤንነቱ ጉዳይ የሚያሳስባቸው ይመስላል። ለሁለተኛ ጊዜ ነው ተጫዋቹ ከባድ የሆነ የኤሲኤል ጉዳት ሲደርስበት። ይሄ ኤሲኤል ጉዳት ደግሞ ኦልሞስት ለአንድ ዓመት ተጫዋችም ከሜዳ የሚያርቅ ነው። ተጫዋቹን ከዚህ በፊት ለ6 ወር በላይ ከሜዳ ያርቆታል። አሁን የደረሰበትም ጉዳት ከ6 ወር በላይ ሊያርቀው እንደሚችል ይታመናል። በዛ ምክንያት ነው ማርቲኔዝን እንግዲህ ዩናይትዶች ከዚህ በኋላ ሶስተኛ ጉዳት እንደማይደርስበት እርግጠኛ መሆን አይችሉም። ስለዚህ የተከላካይ ክፍል መስመራቸውን ማጠናከር ይፈልጋሉ። ቀጣይ ክረምትም ላይ እዚህ ቦታ ላይ ተጫዋች ያስፈርማሉ ተብሎ የተነገረው። ከዛ ውጭ የሃሪ ማጓየርን ኮንትራት ሊያድሱለትም ፈቅደዋል ተብሏል። በቅርቡ ነበር የተጫዋቹን ውል ያደሱት ዩናይትዶች። ግን ተጫዋቹ እያሳየ ያለውን መሻሻል እና ያለውን ልምድ የሊደርሺፕ ኳሊቲ ይፈልጉታል። ለቡድኑ አስፈላጊ እንደሆነ ያምናሉ። አሁን 32ኛ ዓመቱ ላይ ይገኛል ሃሪ ማጓየር በዩናይትድ ቤት ውስጥ ቀጣይ ተጨማሪ ኮንትራት ፈርሞ ለቀጣዮቹ ዓመታት እንዲቆይላቸው የዩናይትድ ሰዎች አዲስ ኮንትራት ያቀርቡለታል በቅርቡ ተብሎ ተገልጿል። አሰልጣኙ ግን ዮሮን በጣም ያደንቁታል፣ ይወዱታል ተብሏል። በቅርቡ ተጫዋች ጉዳት ደርሶበት ቲሙን እያገለገለ አይደለም። ሆኖም ግን ከአርሰናል የፈረመው ሄቨን የእሱን ቦታ በደንብ ተክቶ ተጫዋቹ ከዚህ በኋላ እንደዚሁ አይነኬ ሊሆን የሚችልበት እድል እንዳለ አሳይቶናል። አድማጮች ምናልባት በልምምር ላይ እያሳየ ባለው ጥረትና መሻሻል እንዲሁም የመጫወት እድል ሰጥቸው ተጫዋቹ ያለውን ብቃት እያሳየ ስለሆነ ሄቨን በዚህ የሚቀጥል ከሆነ አሁንም ቢሆን በቋሚነት መሰለፉን ይቀጥላል ሲሉ ሩበን አሞሪም መናገራቸው ይታወሳል። ያንን እንደሚያደርጉ ነው አሁንም በነገው ጨዋታ ላይ በቋሚነት እንደሚያሰልፉት የሚጠበቀው። በነገራችሁ ላይ ሃሪ ማጉዌር በዩናይትድ ቤት ያለው ኮንትራት እስከ 2026 የሚዘልቅ ነው። አሁን ግን ተጨማሪ 1 ዓመት ጨምረውለት እስከ 2027 ድረስ በኦልትራፎርድ የሚያቆየውን የ1 ዓመት ተጨማሪ አማራጭ የኮንትራት እድሳት አክቲቬት እንደሚያደርጉለት ነው የሚጠበቀው። ከአጥቂ መስመር የዝውውር መረጃዎቻችን መካከል ደግሞ የባየር ሙኒኩን የአጥቂ መስመር ተጫዋች ሃሪ ኬንን የተመለከተ መረጃ ብናንሳ ተጫዋቹ ድብቅ የሆነ ኮንትራት ማፍረሻ ወይም ሪሊዝ ክሎዝ የዋጋ ተመን አለው ተብሎ መነገሩ ይታወሳል። አድማጮች ወደ 75 ሚሊዮን ዩሮ ነው የተቀመጠው። በፓውንድ 67 ሚሊዮን ፓውንድ አካባቢ ነው። ይህንን ድብቅ የሆነ አንቀጽ የትኛውም ክለብ ትራይገር የሚያደርገው ከሆነ ለመክፈል ፈቃደኛ የሚሆን ከሆነ ሙኒኮች በተጫዋቹ ዝውውር መንገድ ላይ አይቆሙም ተብሏል። ስለዚህ ተጫዋቹን ሊለቁት ፈቃደኛ ናቸው የሚል ሪፖርት ነው የወጣው። በእርግጥ የሚያስገድድ አንቀጽ ወይም አማራጭ ከሆነ ተጫዋቹን በግድ ሊያቆዩት አይችሉም። ተጫዋቹ ከፈቀደ ግን ክለቡን እንዲለቅ እነሱም ፈቃደኛ ናቸው። ይህን ገንዘብ ይቀበሉታል ተብሏል። በጣም በርካታ ጎል እያስቆጠረላቸው ነው ያለው ልጁ። አሁን የሊጋቸው ሻምፒዮን እንዲሆኑ ሊያደርጋቸው እጅግ ተቀርቧል። በአውሮፓ ሻምፒዮንስ ሊግም እንዲሁ ጥሩ ጉዞ እያደረጉ ነው ያሉት። ተጫዋቹ እድሜው ቢገፋም ግን አሁንም የፕሪሚየር ሊጉ ክለቦች እሱን ከመፈለግ አልቦዘኑም። እንደምታውቁት በዚህ ዘመናዊ እግር ኳስ አሁን ንጹህ የ9 ቁጥር እንደ ሃሪኬን ጎል የሚያስቆጥር በየሳምንቱ ተጫዋች እየጠፋ ነው። ለዛም ነው እንግዲህ ብዙ ክለቦች በአጥቂ እየተቸገሩ ያሉትና ብዙ አጥቂዎች በበርካታ ክለቦች እየታሰሱ የሚገኙት። አርሰናል፣ ማንቸስተር ዩናይትድ እና ቶተንሃም ይሄን ልጅ ወደ ፕሪሚየር ሊጉ ለመመለስ ፍቃድ ያሳዩ ቲሞች ናቸው ተብሎ ተነግሯል። ተጫዋቹ በ36 ጨዋታዎች ላይ 32 ጎሎችና 11 አሲስቶችን በባየር ሙኒክ ቤት ማስመዝገብ ችሏል። ዘንድሮ የቡንደስሊጋው ሻምፒዮን ከሆኑና ምናልባት አሁን እየሄዱበት ባለው መንገድ የአውሮፓ ሻምፒዮንስ ሊግን የሚያነሱ ከሆነ ሁሉ ይሄ ተጫዋች የባለንዶር አሸናፊ የሚሆንበት እድል በጣም ሰፊ ነው ተብሎ ግምት ተሰጥቶታል። ሌሎችም በርካታ ተጫዋቾች እንዳሉ ሆነው ከሪያል ማድሪድ ባርሴሎናም ቤት ለዚህ በተደጋጋሚ ክብር በመብቃት የሚታወቁ ተጫዋቾች አሉ። እነኛም ቲሞች ድንቅ ነገር በየክለባቸው እየሰሩ ያሉ ተጫዋቾች አላቸው። ግን ባየር ሙኒክ የአውሮፓ ሻምፒዮንስ ሊግ የሚያነሳ ከሆነ ምናልባት ኬን ባለንዶር የማንሳት እድል እንደሚኖረው ይሄ ምንም ጥያቄ የለውም። አድማጮች ይሄ ተጫዋች ወደ ዩናይትድ ይመጣል ተብሎ ስሙ ተነስቷል። ሌላ አማራጭ ተጫዋችም ይዟል።
የክሪስታል ፓላሱ አጥቂ ፊሊፕ ማቴታም ሌላኛው ዩናይትድ 5 የስትራይከር ኦፕሽኖች መካከል አንዱ ነው ተብሎ የተገለጸ ልጅ ነው። ቪክተር ኦስሜሄን፣ ቤንጃሚን ሴስኮ እንደዚሁም ጎይኬሬስ አሁን ይመጣል ተብሎ ባይታሰብም ዜና አለኝ ስለሱ አደርሳችኋለሁ። ሊያም ዴላፕን የመሳሰሉ ተጫዋቾችም ለዩናይትድ እንደ አማራጭ የተያዙ አጥቂዎች ናቸው። የማቴታ ጉዳይ ግን በክሪስታል ፓላሶች እጅግ ከፍተኛ የሆነ የተጋነነ የዝውውር ጥያቄ ምክንያት ምናልባት ላይሳካ ይችላል ተብሎ ተገልጿል። ወደ 40 ሚሊዮን ፓውንድ ነው ለዚህ ተጫዋች ጠየቁ የተባለው። 27 ዓመቱ ነው ተጫዋቹ። በቅርቡ ጉዳት ደርሶበታል። ከዚህ በፊትም በፓላስ ቤት ጉዳት የደረሰበት ተጫዋች ነበረ። በድጋሚ ከተመለሰ በኋላ ነው ወደ ድንቅ ብቃቱ ተመልሶ ጎሎችን ማስቆጠር የቻለው እና ይህን ተጫዋች ለማስፈረም ዩናይትዶች 40 ሚሊዮን ፓውንድ ከዕድሜው አንጻር ላያወጡ ይችላሉ። ከዛ ባነሰ ገንዘብ ነው ዩናይትዶች የሚፈልጉት ተብሎ ተነግሯል። ከሌላኛው ዩናይትድ የዝውውር ኢላማ ከሆነው ተጫዋች ከጊዮኬሬስ ጋር በተያያዘ ሪዮ ፈርዲናንድ የዩናይትድ ሰዎችን አስጠንቅቋል። ተጫዋቹ ለፕሪሚየር ሊጉ ብቁ የሚያስብለውን አካላዊ ጥንካሬ ወይም የአካል ብቃት ባልያዘም ሲል ነው የቀድሞ ክለቡ አመራሮችን ያስጠነቀቀው። በአርሰናል በጣም በጥብቅ ይፈልጋል ይሄ ተጫዋች። ቼልሲም የጊዮኬሬስ ፈላጊ ነው። ነገር ግን ወደ ማንቸስተር ዩናይትድ እንዲያመጣ ነው ሪዮ ፈርዲናንድ የግል ሀሳቡን ያሰፈረው። ይህንን በተጫዋች ለፕሪሚየር ሊጉ የሚመጥን አይመስለኝም ነው የሚለው። ተጫዋቹ ምናልባት 3 ጨዋታዎችን ሲያደርግ አይቼዋለሁ። ብዙ ጨዋታዎቹን በስፖርቲንግ ሊዝበን አልተከታተልኩም። ነገር ግን 3ቱን ጨዋታዎችን በደንብ አትኩሬ ገምግሜዋለሁ ይላል ሪዮ ፈርዲናንድ። በፕሪሚየር ሊግ ውስጥ የመጫወት እድሎችን ልጁ አላገኘም። ከዚህ በፊትም ተጫውቶ ማሳለፍ አልቻለም። በታችኛው ሊግ ነው በፕሪሚየር ሊጉ የተጫወተው። ፕሪሚየር ሊጉ ግን ከታችኛው ሻምፒዮንሺፕ የተለየ ነው የሚለው። በአካል ብቃቱ በጣም ብቁ ሊሆን ይገባል ይሄ ተጫዋች የፕሪሚየር ሊጉ ጎሎችን ለማስቆጠር ጎል ለማግኘት በአካል ብቃት ጥሩ መሆንን ይጠይቃል። የሰውነት እንቅስቃሴ በዘመናዊ እግር ኳስ ጨዋታ ውስጥ ትልቅ ቦታ አለው። የሩበን አሞሪም ቡድን ደግሞ አካላዊ ብቃትና ሯጮችን የሚፈልግ ቡድን ነው። ነገር ግን በዚህ የዩናይትድ ቡድን ውስጥ እውነተኛ አካላዊ ጥንካሬ ያለው አጥቂ የለም። ምናልባት አርሰናል ለጊዮኬሬዝ የሚስማማ ቡድን ሊሆን እንደሚችል አምናለው። ኳስን መሰረት አድርገው ስለሚጫወቱ ማለቱ ነው። ቲሞ ቬርነር ትዝ ይለኛል ለመጀመሪያ ጊዜ ወደ ቼልሲ በመጣ ጊዜ ከብራይተን ጋር ተጫውተው እንደነበር አስታውሳለሁ። ከጨዋታው መጠናቀቅ በኋላ በአካል ብቃት ረገድ እንዲህ ያለ ነገር አይቼም አላቅም ብሎ ተጫዋቹ መናገሩን አስታውሳለሁ። ከጀርመን ፈርሞ ለቼልሲ ጨዋታውን እንዳደረገ ይህም የሚያሳየው ፕሪሚየር ሊግ ውስጥ አካላዊ እንቅስቃሴና ጥንካሬ ምን ያህል ትልቅ ቦታ እንዳለው ነው። በፋይናንስ የሚቻል ከሆነ ከጊዮኬሬስ ይልቅ ኦስሜሄንን ለማስፈረም እኔ ብሆን ኦስፌንን ለማስፈረም መርጣለሁ ሲል ተናግሯል። እሱ የግቦችን ዋስትና ይሰጣል። በእድሎች መጨረሻ ላይ እንዴት እንደሚገኝ ኦስሜሄን ያውቃል። ልምድ ያለው እና ራሱንም በከፍተኛ ደረጃዎች ተጫውቶ ያሳየ ምርጥ አጥቂ ነው ሲል ነው እንግዲህ ከጊዮኬሬስ ይልቅ ዩናይትዶች ኦስሜሄንን ለማስፈረም ጥረት እንዲያደርጉ የቀድሞ የዩናይትድ ተከላካይ በዚህ መልኩ አስተያየቱን የሰጠው። ኦስሜሄን በነገራችሁ ላይ በ30 የጋላት ሰራይ ጨዋታዎች ትላንት ሃትሪክ መስራቱ ይታወቃል። 31 ጎልና አሲስት ላይ ተሳትፎ በማድረግ እጅግ አስደናቂ የሆነ ጊዜ እያሳለፈ ነው ያለው። 75 ሚሊዮን ዩሮ ብቻ ነው የዝውውር ገንዘብ ተመን የሚወጣለትና የተስማማው ልጁ በዚህ ገንዘብ ጣሊያናዊ ላልሆነ ክለብ ለየትኛውም ወደ ፈቀደው ክለብ ፈርሞ ማምራት ይችላል። ዩናይትዶች ይህን ተጫዋች ማግኘት ግዴታ ውስጥ ገብተዋል። ቀጣይ ክረምት ላይ ዋነኛ የዝውውር ኢላማቸው እንዳደረጉት ይታወቃል። ችግሩ በርካታ ክለቦች አጥቂዎችን መፈለጋቸውና ብዙ ተጫራቾች መኖሩ ነው ለዩናይትድ አስቸጋሪ ዝውውሩ ሊያደርግ እንደሚችል የሚታሰበው ማለት ነው። አድማጮች የመጨረሻ መረጃ ስናደርሳችሁ ከፋብሪሶ ሮማኖ ዩቲዩብ ገጽ አዳዲስ መረጃዎች መልቀቅ ጋር በተያያዘ የተናገራቸውን ነገሮች ነው። አድማጮች ዩናይትዶች ቀጣይ ክረምት ላይ በተለይ 3-4 ቦታዎች ላይ ተጫዋቾችን ለማስፈረም በቀዳሚነት እየሰሩ ነው ሲል ተናግሯል። አሞሪም አንድ አጥቂ ማስፈረም ይፈልጋሉ። ይሄ በክለቡ የተቀመጠ ቀዳሚ ዝውውር ሊያሻሽሉት የሚፈልጉት ቦታ ነው ብለዋል። ሌላው ደግሞ ብሩኖ ፈርናንዴዝን የሚያግዝ የ10 ቁጥር ቦታ ላይ መጫወት የሚችል አሁን ሜሰን ማውንት አለው የተባለው ምርጥ ብቃትና ግን ዩናይትድን
ማገልገል ባልቻለበት ቦታ ላይ እዚህ ቦታ ላይም ተጫዋች ማምጣት ይፈልጋሉ። አታኪንግ ሚድፊልደር ብሎ ገልጿል። ከዛ ውጭ አማካይ ነው ብሎ እሱ ያስቀመጠው። ይሄ አማካይ ማለት በጥልቀት መጫወት የሚችል ነው። 10 ቁጥር ቦታ ላይ ሳይሆን ለተከላካዮች ቅርብ ሆኖ ቲሙን በደንብ አድርጎ በመከላከል የሚያግዝ በማጥቃት በሽግግርም እንዲሁ ቲሙን መርዳት የሚችል ተጫዋች ይፈልጋሉ ብለዋል። ዙቢሜንዲ ተብሎ እዛ 6 ቁጥር ቦታ ላይ በቅርቡ መወራቱን ታስታውሳላችሁ አድማጮች። ይህን ተጫዋች ማስፈረም የፈለጉት ምናልባት ካሳሚሮ በቀጣይ ክረምት ላይ ክለቡን እንዲለቅ እያመቻቹ ስለሆነ ነው ተብሎ ዩናይትዶች መነገሩ ይታወቃል። አሁንም ፋብሪሶ ሮማኖ አንድ አማካይ ማምጣት ይፈልጋሉ ሲል እዛ ቦታ ላይ ሶስተኛ ተጫዋች በዝውውር ራዳራቸው ውስጥ እዛ እንደሚገኝ አረጋግጧል። ሴንተር ባክም ሲል ገልጿል። ስለዚህ እንደ ፋብሪሶ ሮማኖ ከሆነ በቀጣይ ክረምት ላይ ዩናይትዶች ቢያንስ 4 ቦታ ላይ ተጫዋቾችን ለማምጣት ይሰራሉ ብሎ ተናግሯል። የሚያሰናብቷቸው ተጫዋቾች ግን በርከት ይላሉ ተብሎ ይጠበቃል። ከ8 እስከ 10 የሚደርሱ ተጫዋቾች ክለቡን ሊለቁ ይችላሉ። አንቶኒ፣ እንዲሁም ሳንቾ፣ ራሽፎርድ፣ ካሳሜሮ ኮንትራት አለው። ይሄ ተጫዋች ካልፈለገ ክለቡን መቆየት ይችላል። ኤሪክሰን ግን ውሎ ያበቃል፣ ይጠናቀቃል፣ ክለቡን ይለቃል። ኢቫንስም ኮንትራቱ ያልቃል፣ ክለቡን ይለቃል። ሂተን የተባለው ግብ ጠባቂም እንደዚሁ ሊንደለፎም ቢሆን ኮንትራቱ ያልቃል፣ ክለቡን ይለቃል። ሜሰን ማውንት ግን በክለቡ መቆየት ከፈለገ ሊያስገድደው ክለቡ አይችልም፣ ካሳሜሮን ጨምሮ ማለት ነው። ምናልባት በውሰት ለሌሎች ክለቦች ሊሰጣቸው እንደሚችሉ ሁለቱን ልጆች ይጠበቃል። ሌሎችም ተጫዋቾች ከክለቡ ሊለቁ እንደሚችሉ ተገምቶ ነው ከነኚህ 8 ተጫዋቾች ውጭ ዩናይትዶች ከ10 በላይ ተጫዋቾችን ሊለቁ ይችላሉ የተባለው። አንዳንድ ተጫዋቾችን ከክለቡ መሸጥ ግን ለዩናይትድ ቀላል አይደለም። ምናልባት አሁን በቀጣይ ክረምት ላይ ቲሙ እነኚህን ተጫዋቾች እንደ አሰበውና እንዳቀደው የሚሸጥ ከሆነ ከ130 እስከ 140 ሚሊዮን ፓውንድ ያገኛል ተብሎ ነው የሚጠበቀው። በዛ ላይ ደግሞ የሚከፍሉትን ዓመታዊ የሆነ ደሞዝ 87.8 ሚሊዮን ፓውንድ ሴቭ ያደርጋሉ ተብሏል። ከሆነ ነው አድማጮች፣ ግን ይሄ ይሆናል ተብሎ አይጠበቅም። ምክንያቱም በዩናይትድ ቤት ውስጥ እነኚህ ተጫዋቾች የሚያገኙት ደሞዝ እጅግ ከፍተኛ ስለሆነ ካሳሜሮም ሜሰን ማውንትም ማለት ነው። እና ለምሳሌ ካሳሜሮን በመሸጥ የሚፈልጉ ከሆነ ተጫዋቹ በኪሳራ እንዳይመዘገብባቸው 15 ሚሊዮን ፓውንድ ሂሳብ ማግኘት አለባቸው ሲሸጡት። ያለበለዛ ኪሳራ ሆኖ ነው ልጁ የሚመዘገበው ማለት ነው። ከዛ ውጭ ደግሞ 18 ሚሊዮን ፓውንድ በዓመት ደሞዝ ይከፈለዋል። ይህን ደሞዝ የሚከፍለው ቡድን ማን ነው ነው ትልቁ ጥያቄ። ሜሰን ማውንትን መሸጥ ከፈለጉ ደግሞ 30 ሚሊዮን ፓውንድ ማግኘት አለባቸው። አለበለዚያ ይህም ተጫዋች ኪሳራ አስመዝግቦ በኤፍኤፍፒ ሕጉ ላይ ተጨማሪ ጫና፣ በተጨማሪ የሆነ ችግር ነው ለዩናይትዶች የሚፈጥረው። ለዛ ነው እነኚህ ተጫዋቾች ከዩናይትድ እንዲለቁ ክለቡ እጅግ ይቸገራል ተብሎ የተገለጸው። ክቡራን አድማጮች ለዛሬ የነበሩኝ መረጃዎች እነኚህን ይመስላሉ። አብራችሁኝ ስለነበራችሁ ስላደመጣችሁኝ እስከ መጨረሻው ከልብ እጅግ አመሰግናለሁ። በተለያዩ ዜናዎች በቀጣይ እስከምንገናኝ ሰላም ሁኑ። ባባይ